የካራባኦ ካፕ ፍጻሜ ጨዋታ አጓጊው የአንድ ሰዓት ተኩሉ የምሽቱ ጨዋታ ለሊቨርፑሎቹ ሳይቀናቸው አልፏል። በካራባኦ ካፕ ፍጻሜ የአምና አሸናፊነታቸውን በዘንድሮ ማስቀጠል አልቻሉም። የአርነ ስሎት ልጆች ሊቨርፑል 1 ኒውካስትል 2 በማስቆጠር በአጠቃላይ ውጤት ኒውካስትል ከ70 ዓመት በኋላ በእንግሊዝ ምድር ላይ ዋንጫ ማሸነፍ ችሏል። አሌክሳንደር ኢዛክና ዳኒ በርን ለኒውካስትል ጎሎችን ማስቆጠራቸው የሚታወስ ነው። ጥሩ ፐርፎርማንስ ኒውካስትል ያሳየበት ጨዋታ ነበር። ኒውካስትል ለመጨረሻ ጊዜ በ1955 ዓ.ም ነበር ለመጨረሻ ጊዜ ዋንጫን ማሸነፍ የቻለው። ከዛ በኋላ በሊቨርፑልን ዛሬ በማሸነፍ ዋንጫ እንዲያሸንፉ አድርጎታል። ስለ ጨዋታው ስለ ውጤቱ ስናስብ የሊቨርፑል ደጋፊዎች ራሱ እንደሚያምኑት በተለይ በመጨረሻው 10 እና 15 ደቂቃ አርነ ስሎት ያሪዎችን ካደረጉ በኋላ ጠንካራ ብቃታቸውን አሳይተዋል። ነገር ግን በመጀመሪያው አጋማሽ በሁለተኛው አጋማሽ የመጀመሪያዎቹ ወቅቶች በጣም ሊቨርፑል የተቸገረበት ወቅት እንደነበር የሚታይ ነው። የሊቨርፑል ለጨዋታው ፍላጎት አልነበራቸውም። ማለትም ይሄ የኒውካስትልን ያክል ኒውካስትል ለእያንዳንዱ ኳስ ተፋላሚ ነበሩ። ለማሸነፍ በጣም ጥረታቸው የተለየ ነበር። በተለይ በመጀመሪያው አጋማሽ የዳኒ በርን ኮርና ምቶችና ኮርናውን የገጨበት መንገድ በጣም የተለየ ነበር። የመጀመሪያው አጋማሽ መጨረሻዎቹ ደቂቃዎች አካባቢ ጎል አስቆጠረ። ዳኒ በርን በጣም የሚያስገርም ጎል ያስቆጠረው በአየር ላይ ኳሱን ያስይዞ የመታበት መንገድ በጣም የሚገርም ነበር። ሁለተኛው አጋማሽ አሌክሳንደር ኢዛክ ሁለተኛውን ጎል አስቆጠረ። የጨዋታው መጠናቀቂያ አካባቢ ፍሬድሪኮ ኪየዛ አስገራሚ ጎል ማስቆጠር ችሏል። ኬዛ እንግዲህ የዚህ ቡድን አካሉ ነው። በቀጣዮቹ ጨዋታዎች የምናየው ይሆናል። ሊቨርፑል የፕሪሚየር ሊጉ ጨዋታዎች ይቀሩታል። እነዛን ጨዋታዎች መፋለም ግድ ይለዋል። የፕሪሚየር ሊጉ አሸናፊ ለመሆን ያን ያህል ብዙ አስቸጋሪ ያለባቸው አይመስልም። የኦፕታ ሱፐር ኮምፒውተር ግምትም 99.5% ለሊቨርፑል ዋንጫው እንዲያሸንፍ ነው። ነገር ግን ሊቨርፑል የአርነ ስሎት ሐሳብ ይህ ሳምንት አሉ ለኛ የፍጻሜ ጨዋታ 3 ጨዋታዎች አሉብን ብሎ ተናግረው ነበር። ከሶስቱ አንዱ ተሳክቶላቸዋል። ሳውዛምፕተን ማሸነፍ ችሏል። ነገር ግን ሁለቱም ቡድኖች ማሸነፍ አልቻሉም። በተለይ የፒኤስጂ ጨዋታ ጠንካራ ብቃት የነበረበት ጠንካራ ውድድር ያደረጉበት በፔናልቲ ተሸንፈው ከቻምፒዮንስ ሊጉ ተሰናብተዋል። በካራባኦ ካፕ ፍጻሜውም ኒውካስትል በጣም ጠንካራ ተፋላሚ ነበር። ያንዳንዱ ሁኔታዎች ላይ ተፋልሟቸዋል። ውድድማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ውድድማቻችን ሊቨርፑል በዘንድሮ ውድድር ዓመት አርነ ስሎት እያሰለጠነ ቀያዮቹ ደጋፊዎች ምን ትላላችሁ? ፕሪሚየር ሊግ ዋንጫን ብቻ ያሳካል ቢባል ደስተኛ ትሆኑም ነበር። ስለዚህ ለሊቨርፑል ደጋፊዎች የዘንድሮ ውድድር ዓመት ይከፋል ማለት የሚቻል አይመስለኝም። ምክንያቱም ይህ ቡድን ጠንካራ ቡድን ነው። በእያንዳንዱ ጨዋታዎች ተፋልሟል። እስከዚህ ወር ድረስ ከመጋቢት ወር ድረስ በተከታታይ ተሸንፎ የማያውቅ ቡድን ነው። በዘንድሮ ውድድር ዓመት የተሸነፉበትን ጨዋታ ብታዩ በጣም ውስን ሆኖ ታገኟቸዋላችሁ። 5 ጨዋታዎችን የተሸነፉት እንግዲህ ጨዋታ 6ኛ ነው የሚሆነው። ምን ያክል ጠንካራ ቡድን አርነ ስሎት እንደገነቡ የሚታይ ነው። በቀጣዮቹ ጨዋታዎች በፕሪሚየር ሊጉ ምን አይነት ጠንካራ ተፎካካሪ ሆነው ይቀጥላሉ የምናይ ይሆናል። ስለ ጨዋታው ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ እስካስቀምጡልን። በጨዋታው ላይ ሊቨርፑል ደክሞ አልታያችሁም ወይ? በተለይ የአውሮፓ ቻምፒዮንስ ሊግ ላይ ጨዋታ ላይ 120 ደቂቃዎች መጫወቱ ለዚህ ጨዋታ ከባድ እንዳደረገበት የሚያሳይ ነው። ኒውካስትል በሚገባ ተዘጋጅተው ነው የመጡት። የኢዲሃው ቡድን ሳምንቱን ሙሉ ሊቨርፑልን ሲጠብቅ ነው የቆየው ማለት የሚቻል ይመስለኛል። ውድድማቻችን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ የጨዋታውን ኮከብ እስኪ ምረጡልን። በእናንተ እይታ ማን የተሻለ ብቃቱንስ አሳይቷል? እንግዲህ ለኒውካስትል ይሄ ዋንጫ ምን ያህል ትልቅ ነው ብትሉ በጣም ትልቅ ነው። አሌን ሽረርን እንግዲህ የአሌን ሽረር የኒውካስትል ሌጀንዶች ውስጥ አንዱ ነው። ያልነበረ ደጋፊ የለም። በዌምብላይ ምሽቶች ላይ በጣም ብዙ ሀዘናቸውን ያሳለፉ ደጋፊዎች ናቸው። ለመጨረሻ ጊዜ ዋንጫ ካሸነፉ 56 ዓመት በኋላ ዋንጫ አሸንፈዋል። ለመጨረሻ ጊዜ ያሸነፉት ዋንጫ ኢንተርሲቲስ ፌር ካፕ የሚባል ነበር። ያ ዋንጫ ማለት በአሁኑ ጊዜ ዩኤፋ ካፕ ተብሎ ሲሸለም የነበረው ከዛ ዩሮፓ ሊግ የሆነው ከ56 ዓመት በፊት ኒውካስትል ማሸነፍ ችሏል። በአውሮፓ መድረክ ላይ በእንግሊዝ መድረክ ላይ ግን ዋንጫን ካሸነፉ 70 ዓመታት አሳልፈዋል። ይህ ለኒውካስትል ደጋፊዎች አስቸጋሪ ነው። በ1955 ነበር ለመጨረሻ ጊዜ ኤፍኤ ካፕ ያሸነፉት። በሊግ ካፕ እንግዲህ በእንግሊዝ ፕሪሚየር ሊግ 92 ፕሮፌሽናል ቡድኖች እንዳሉ ታውቃላችሁ። እንግዲህ 2759 ጨዋታዎችን ኒውካስትል ዋንጫ ለማሸነፍ ፈጅቶባቸዋል። ብሩኖ ጎሜሬስ አምበል ሆኖ ዋንጫውን ማሸነፉ የሚታወስ ነው። የኒውካስትሉ ተወላጅ ዳኒ በርን ዛሬ ደስታውን መግለጽ ከመጠን በላይ ሆኖበታል። 5 የውድድር ፍጻሜ ጨዋታዎችን በዚህ ስታዲየም ላይ መሸነፋቸው የሚታወስ ነው። በአዲሶቹ ባለሀብቶች በ2021 ከተገዛ በኋላ በሳውዲ አረቢያ ስቴት ፐብሊክ ፈንድ ከተገዛ በኋላ በመንግስቱ በሚተዳደረው ማለት ነው ከጥቅምት 2021 በኋላ የቡድን እንደ አዲስ የተዋቀረ ነው። ዳኒ በርንን ከብራይተን አመጡት። የእድሜው ማብቂያ ላይ ነበር። ነገር ግን በኒውካስትል ራሱን ያገኘ ይመስላል። አስገራሚ ብቃቱን እያሳየን ይገኛል። የእንግሊዝ ብሔራዊ ቡድን ጥሪ መቅረቡንም እንዳትረሱት። ኤዲሃው አስገራሚው አሰልጣኝ
አስገራሚው ባለታሪክ መሆን የሚችሉ ናቸው። አንደኛ እንግሊዛዊ አሰልጣኝ ናቸው። ከሃሪ ሬድናፕ በኋላ አንድ እንግሊዛዊ አሰልጣኝ ዋንጫ ሲያነሳ ለመጀመሪያ ጊዜ ነው። በእንግሊዝ ፕሪሚየር ሊግ መድረክ ላይ የፕሪሚየር ሊጉን ዋንጫ እስካሁን ያነሳ እንደሌለ ታውቃላችሁ። ስለዚህ በአጠቃላይ ይህ ቡድን ክብር የሚገባው ቡድን ነው። ሊቨርፑል በደካማ ቡድን የተሸነፈ አይደለም። በፕሪሚየር ሊጉ ላይ ጠንካራ ሆኖ ኢንተንሲቲ ባላቸው ቡድኖች ነው የተሸነፈው። ስለ ኤዲ ሃው ሲወራ በርነማውዝን ከአራተኛው ዲቪዥን ወደ ፕሪሚየር ሊጉ ይዞ የመጣ በጣም ጠንካራ አሰልጣኞች ከሚባሉት ውስጥ አንዱ ነው። ብዙዎቹ እንዲሁም የእንግሊዝ ብሔራዊ ቡድን ለምን አላሰለጠነም የሚል ከፍተኛ የሆነ ጥያቄ እንዳላቸው የምታስታውሱት ነው። አርነ ስሎትና የውድድር ዓመቱን ግን ማየት የሚጠበቅብን ይመስለኛል። እውነት የዚህ ፍጻሜ ጨዋታ መሸነፋቸው አርነ ስሎትን ከማድነቅ ያስቆመናል ወይ? ይህ የማይገባ ውሳኔ ይመስለኛል በኔ እይታ። በሳምንቱ መጨረሻ ሳውዛምፕተንን በሚገባ ማሸነፍ ችሏል። የፕሪሚየር ሊጉ መሪነታቸውን አስጠብቀው እየቀጠሉ ይገኛሉ። የፕሪሚየር ሊጉን ዋንጫ በአመቱ መጀመሪያ ላይ ቢያሸንፋሉ ወይ ተብሎ አንድ የሊቨርፑል ደጋፊ ቢጠየቅ በኔ እይታ በጣም ደስተኛ ነው። ምክንያቱም ይህ አሰልጣኝ የኤርገን ክሎፕ ተተኪው ነው የመጣ 9 ዓመታትን እዚህ ቤት ኦልሞስት 10 ዓመታትን የኤርገን ክሎፕ በሊቨርፑል ቤት ቆይተዋል። ከ10 ዓመት የለቀቁ የ10 ዓመት አሰልጣኙን ሊቨርፑል ሲለቅ እንግዲህ ሰቡት የ10 ዓመት ያሰለጠነ አሰልጣኝ ሲለቅ ለምሳሌ የሰር አሌክስ ፈርጉሰንን ወይ አርሰን ዌንገር ሲለቁ ቡድኖች በጣም ተቸግረዋል። እንደዛ ሳይቸገር በቀጣዩ ዓመት ላይ ለዋንጫ ተፎካካሪ ቡድን ይዞ መምጣት ዋንጫ ፕሪሚየር ሊጉን ዋንጫ ማሸነፍ መቻል ለሊቨርፑል ደጋፊዎች እንደኔ አስደሳች ይመስለኛል። ከዛ ውጭ በዚህ ውድድር ጨዋታ መሸነፍ ልክ ነው ተብሎ አብራራ የሚሰጠው ነገር እንዳልሆነ አምናለሁ። ነገር ግን አንዳንዴ ቡድኖች ሲገነቡ በክረምቱ ምንም አይነት ተጫዋቾችን ሳያዘዋውሩ ይህንን ቡድን ከአምና ቡድን ላይ ብቁ አድርገው ማምጣታቸው ይበል የሚያሰኝ ነው። የአርነ ስሎት ቡድን ጠንካራ ብቃቱን መቀጠል ያለበት ይመስለኛል። ሳምንታት በኋላ እንግዲህ የቨርጅል ቫን ዳይክ የፕሪሚየር ሊጉን ዋንጫ ሲያሸንፍ የሊቨርፑል ደጋፊዎች ደስታቸውን የምናየው ይመስለኛል። ዳኒ በርን አሁንም የቆሙ ኳሶችን በዚህ ቁመቱ ላይ አስፈሪ ሆኖ እንደቀጠለ ይገኛል። ይህ ተጫዋች እንግዲህ በታዳጊነቱ ጀምሮ ኒውካስትል ደጋፊ ነው። እግር ኳስ ያው ብራይተን ላይ ጣለውና በብራይተን ጥሩ ጊዜዎችን እያሳለፈ ነበር። ከዌብስተር ጋር ጥሩ ጥምረትን ፈጥረው ይከላከሉ ነበር ከነ ሊዩስ ዳንክ ጋር። ነገር ግን በሚገርም ሁኔታ አዳም ዌብስተር እና እንዲሁም ደግሞ ሊዩስ ዳንክ የብራይተን ተከላካዮች ቋሚ ሆነው ቀሩና እነሱ ቤንቹ ነው የነበረው በጊዜው ወደ ኒውካስትል የመጣው በጣም አስገራሚ ዳኒ በርን ጥሩ ፐርፎርማንስን አሳይቶ በኒውካስትል ባለፉት ጊዜያቶች ምርጥ ተጫዋች የሆነ ነው። እንግዲህ ለእንግሊዝ ብሔራዊ ቡድንም ጥሪ መቅረቡ የሚታወስ ነው። ከማዕዘን ምት አንድ ኳስ አይደለም 2 3 እና እስከ 4 ኳስ የሚሆኑ አጋጣሚዎችን አግኝቶ ነበር። በነገር ግን በመጨረሻው ደቂቃ ላይ ማስቆጠር ችሏል። ቁመቱ ረጅም ነው፣ 1.98 ነው። በሚገባ በእግር መምታት የማይቻል ኳስ ነው በራሱ በጭንቅላቱ መቶ ማስቆጠር የቻለው ጥሩ ድል ነው። ማካሊስተርን ነው ሊቆጣጠሩ የሞከረው። አይ ቲንክ እዚህ ጋር የሊቨርፑል የቆመ ኳስ መከላከል ደካማ የነበረ ይመስለኛል። ምክንያቱም አንዴ ሁለቴ ሲያጋጥም ወይ ቨርጅል ቫን ዳይክ ያለበለዚያ ኮናቴ ለምን ሊከላከሉት እንዳልሞከሩ አልገባኝም። በአጠቃላይ ሙሉ ቤተሰቦቹ አባቱ፣ ወንድሙ ጠቅላላ የኒውካስትል ደጋፊ ናቸው። በጣም የኒውካስትል ቀንደኛ ደጋፊ እንደነበር የሚታወቅ መሆኑ መረሳት የለበትም። የሊቨርፑል የጎል ማስቆጠር መቸገሩ ትልቅ መወያያ ርዕስ የሚሆን ነው። ያ ብቻ ሳይሆን እንግዲህ የሳላህ ብቃት ብለን ማንሳት እንችላለን። ነገር ግን ሊቨርፑል ዘንድሮ ሊቨርፑል የሆነው በሳላህ ነው ማለት ምንም የማያጠያይቀው ጥሩ ፐርፎርማንሱን ባለፉት ጨዋታዎች ሲያሳይ ነበር። ነገር ግን የአርኖልድ ረጃጅም ኳሶች ያስፈልጉት ነበር። ኑኖ ሜንዴዝ በሚገባ ሳላህን ሲከላከል ይታያል። እድሜ ነው ወይስ ምንድነው የሚያስብል ነው። እንግዲህ ሳላህ ብቃቱ ጥሩ ፐርፎርማንስ ጥሩ ምርጥ ተጫዋች ነው። ምንም ያንን እንትን እያልኩ ሳይሆን በሳምንት ግን በሳምንት 3 ጨዋታዎችን ለረጅም ጊዜ እየተጫወተ ያለ ይመስላልና ድካም እየተሰማው ይሆን የሚያስብል ነው። እንግዲህ ሊቨርፑል የመጀመሪያው አጋማሽ ላይ በጣም በኒውካስትል ኢንተንሲቲ ተቸግሮ ማጥቃቱን ማሳለፍ ሳይችል ቀርቷል። የማጥቃት ክፍሉ በጣም ደካማ የነበረው እንግዲህ በሊቨርፑል በዘንድሮ ውድድር ዓመት 2 ጨዋታዎችን መጥቀስ ይቻላል። የወልቭስ ሁለተኛው አጋማሽና የዚህ ጨዋታ ደግሞ የመጀመሪያው አጋማሽ ሊቨርፑል በጣም ደካማ የነበረበት ነው። ሳላህ ጆታ እና እንዲሁም ደግሞ ዲያዝ በጣም ደክሞ የታዩበት የመጀመሪያ አጋማሽን ነው ያሳለፉት። ጆታ እንግዲህ 10 ጨዋታዎች አልፏል። ጎል ካስቆጠረ በጣም ደካማ ብቃቱን ያሳየው። ከሱ ይልቅ ኑኔዝ ገብቶ የሆነ ያክል እንቅስቃሴዎችን ለማድረግ ሞክሯል። የዛም ጋክፖም ጥሩ ብቃታቸውን እያሳዩ ነበር። አይ ቲንክ አርነ ስሎት በዚህ ጨዋታ ላይ የተሻለ ፐርፎርም የሚያደርጉትን ብለው የሚያስቡትን ወይ ኑኔዝን በአጥቂ በኩል ያለበለዚያ ዲያዝን አድርገው ጋክፖ በጨዋታው ላይ መሳተፍ የነበረበት የሚመስለኝ ነው። አይዛክ እንግዲህ ምንም ጥያቄ የለውም። ይህ ተጫዋች ከጊዜ ወደ ጊዜ በፕሪሚየር ሊግ ላይ እስከ 150 ሚሊዮን ፓውንድ ያወጣል ተብሎ የሚገመት ተጫዋች ነው። አስደናቂ ብቃቱን እያሳየ ይገኛል። አንቶኒ ጎርደን በዚህ ጨዋታ ለመኖሩን ተከትሎ ሙሉ በሙሉ የኒውካስትል ጫና አይዛክ ላይ የነበረው ማለት ብዙ ማካበድ አይመስለኝም። በሶስቱ መስመሮች ላይ መሮጥ ይችላል። ነገር ግን የኤዲ ሃው ስታይል ጨዋታው ላይ ማጥቃት የፈለጉት ጀራል ኳንሳን ነው። ኳንሳን ፕረስ አድርገው ኳሶችን መቀማት ላይ በሚገባ ሰሩ። በተለይ ሁለተኛው ጎል ሲቆጠር ኳንሳን ፕረስ ካደረጉት በኋላ እንግዲህ በመስመሮች መካከል
መካከል ያገኘውን አጋጣሚ ክሮስ እንዲደረግ ሆነ። ክሮሱን በሚገባ ክሮስ ያደረገው ሊቨርሜንቶ ነው። ከሊቨርሜንቶ የተቀበለው ደግሞ መርፊ ነው። ከመርፊ አይዛክ አስቆጠረ። በጣም አስገራሚ የሆነ ቅብብል የነበረበት ነው። በዚህ ወቅት ለኳንሳን ለማጋዝ ኮናቴ ቦታውን ለቀው ነበር። ቨርጂል ቫን ዳይክ ወደ መሃል ሲመጣ ሮበርትሰን በመርፊ ቁመት ተበልጦ ነው እንግዲህ መርፊ በሚገባ በሄዲንግ የገጨው። ስለዚህ በሚገባ መከላከል ከሊቨርፑል ዘንድ ይጠበቅ ነበር። በተለይ የማጥቃት ክፍሉ ከመከላከል ክፍሉ የቀይ መስመር ተከላካይ ተጫዋቹ አርኖልድ አለመኖር ዋጋ ያስከፈለ ይመስለኛል። ረጃጅም ኳሶችን ፓስ ለማድረግ የተሻለ ፐርፎርማንስ ለማሳየት በጣም የሊቨርፑል የልብ ምት የሆነው በፓስ በኩል አርኖልድ ሆኖ ይታየኛል። ሌላኛው የጆሊንግተን አስገራሚ ብቃት ነው፣ ምንም ጥያቄ የለውም። በዛሬው ጨዋታ ላይ መጠቀስ የሚጠበቅበት የሁለቱ የአማካይ ተጫዋቾች ሚና ነው። አንደኛ በሊቨርፑል በኩል የግራቨንበርግ፣ ሌላኛው ማካሊስተር እና ሳቦዝ ላይ ነበር የገቡት። በኒውካስትል በኩል ጆሊንግተን፣ ጉሜሬዝ እና ቶናሊ ነበሩት። ጉሜሬዝ፣ ቶናሊ እና ጆሊንግተን ምርጥ ጨዋታን ያሳለፉት። በተለይ ጆሊንግተን የጨዋታው ኮከብ የሚያስብል ነው። እያንዳንዱ ነገሮች ላይ ሲፋለም ይታይ ነበር። ይህንን ዋንጫ ማምጣት ችሏል። በ98-99 እንግዲህ የነ አሌን ሽረሩ ኒውካስትል ተቸግሮ እንደነበር የምታስታውሰው ፍጻሜ ኤፍ ኤ ካፕ ጨዋታዎች ላይ ሲሸነፍ፣ አሁን እንግዲህ ከዓመት በኋላ ሊግ ካፕ ዋንጫውን የካራባኦ ካፕ ዋንጫውን በአንፊልድ ከዛ ኒውካስትል ደግሞ በቀጣይ የሚገጥመው ብሬንፎርድ ነው። ኒውካስትሎች ይህንን ዋንጫና ቶፕ ፎር ማሳታት የሚችሉ ከሆነ በተለይ ቶፕ ፋይቭም የዘንድሮ ውድድር ዓመት የቻምፒዮንስ ሊግ ተሳትፎ የመሆን እድል ሊኖረው ይችላል። ሁለቱም የሚያሳኩ ከሆነ ምርጥ የውድድር ዓመት እንዳሳለፉ ነው። ሊቨርፑል ግን አሁንም ቢሆን ለሌሎች ነገሮች መፋለማቸው መቀጠል ይጠበቅባቸዋል። በተለይ የፕሪሚየር ሊጉን ዋንጫ በማንሳት ከማንቸስተር ዩናይትድ ጋር 20 የፕሪሚየር ሊግ ዋንጫቸውን በማንሳት እኩል መሆን የሚችሉ ከሆነ የተሻለ እድልን የሚያመጡ ይመስለኛል። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።